ሀገራዊ የምክክር ጉባኤ መግባባት የሰፈነባትና ብሩህ ተስፋ ያላትን ሀገር እንደሚፈጥር ጽኑ እምነት እንዳላቸው ተመካካሪ የሲቪል ማህበረሰብ ድርጅቶች ገለጹ። የምክክር ጉባኤው ለኢትዮጵያ ዘላቂ ሰላምና ልማት መሰረት የሚጥሉ የጋራ መግባባት ምክረ ሀሳቦች የሚፈልቁበት ነው ብለዋል። ዘገባው የዚያ ነው። ብዙአየሁ ምስባክ ታቀርበዋለች። ዋናው የኢትዮጵያ ሀገራዊ ምክክር ጉባኤ ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ ዓለም አቀፍ ኮንቬንሽን ማዕከል መካሄዱን ቀጥሏል። በምክክሩ በሀገር ውስጥና በውጭ የሚኖሩ 4000 ተመካካሪዎች በ8 አበይት አጀንዳዎች ላይ የጋራ መግባባት ላይ እየደረሱ ይገኛሉ። ተመካካሪ የሲቪል ማህበረሰብ ድርጅቶች ለኢዜአ እንዳሉት የምክክር ጉባኤው ለኢትዮጵያ ዘላቂ ሰላምና ልማት መሰረት የሚጥሉ የጋራ መግባባት ምክረ ሀሳቦች የሚፈልቁበት ነው ብለዋል። በሂደቱ የሚደረሱ ስምምነቶችም ህብረ ብሔራዊ አንድነትን ይበልጥ ለማጠናከር ትልቅ ፋይዳ እንደሚኖረውም ተናግረዋል። ተመካካሪና የኢትዮጵያ መምህራን ማህበር ፕሬዝዳንት ዶክተር ዮሐንስ በንቲ ምክክር ጉባኤው ሁሉም ኢትዮጵያውያን እኩል የሚሳተፉበት አካታችና አሳታፊ የጋራ መድረክ ነው ብለዋል። ተመካካሪዎች ከ10 እስከ 500 በሚደርሱ የቡድን አደረጃጀቶች የሚመካከሩባቸው እድል መፈጠራቸው ሀሳብን በነጻነት በማንጸባረቅ አሳታፊ የምክክር ምህዳር እንዲፈጠር ማድረጉንም ገልጸዋል። አሳታፊነት አንጻር አይ ቲንክ ሁሉም ተሳትፏል ብዬ ነው የማስበው። ለፖሊሲ ምንጭ ሆኖ ለረጅም ጊዜ የሚያገለግል ስልታዊ እቅድ ለማዘጋጀት ብዙ ግብአቶች ለሀገራችን የመጪው ጊዜ ሁኔታ የሀሳብ ግብአትም ጭምር ተሰብስበዋል ተብሎ የሚወሰን ነው። በደንብ እያንዳንዱን ሳይንጠባጠብ ከቡድን 10 ጀምሮ በእያንዳንዱ የተሰነዱት ነገሮች ታይተው ስራ ላይ ቢውሉ በእውነቱ ለሀገራችን በጣም መልካም አጋጣሚ ነው። ሌላኛው ተመካካሪና የኢትዮጵያ የንግድ ዘርፍ ማህበራት ቦርድ አባል ኢንጂነር አለማየሁ ንጋቱ ሀገራዊ ምክክሩ ለዘመናት የዘለቁ ችግሮችን በሰለጠነ ምክክር በመፍታት መግባባት የሰፈነባትና ብሩህ ተስፋ ያላትን ሀገር እንደሚፈጥር ጽኑ እምነት እንዳላቸው ገልጸዋል። ይሄ ምክክር ለተግባባች ተስፋ ላላት ማህበረሰቧ፣ ህዝቦቿ ለልማት ለሰላም የሚቆሙባት የተረጋጋች ኢትዮጵያ የምትመጣበትና የምትሰፍንበት የሚጠቁም እና የሚያሳይ መንገድ ነው ብዬ ነው ማስበው። የሲቪክ ማህበረሰብ ተቋምን በመወከል እየተመካከሩ የሚገኙት ዶክተር አብዲስ አበበ በበኩላቸው በምክክሩ ሁሉም የህዝብ ወኪል ሀሳቡን በነጻነት እያቀረበ እንደሚገኝ ገልጸዋል። የተለያዩ ሀሳቦች ያለ ገደብ እንዲነሱም እድል መፈጠሩን ጠቁመው ይህም ችግሮችን አሳታፊ በሆነ መንገድ በመመካከር ለዛሬ ብቻ ሳይሆን ለነገ የሚበጁ መፍትሄዎችን ማምጣት እንደሚያስችልም ተናግረዋል። መላ ክልል በሚባል ደረጃ ነበረበት፣ ከተለያየ ተቋም ነበረበት። ሀሳብንም ደግሞ እያንዳንዱ ሰው በነጻነት የሚሰጥበት በጣም ያልተገደበ ነጻነት ነበርና ያ ደግሞ ችግሮቻችንን ያለምንም ፍርሃት ያለምንም መጨናነቅ እንድናወጣ አሳታፊ በሆነ መልክ እንድንገልጽና ለነገም ደግሞ መፍትሄ እንድናመጣ ረድቶናል ብዬ አስባለሁ። አገራችን ወደማትመለስበት ጸጥታና ወደማትመለስበት እድገት ያሻግራታል ብዬ ነው የማስበው።